ሰላም እንዴት አርፍዳችኋል? ወደ ተመልካቾቻችን የህብስራት ዩቲዩብ ቻናላችን ነው። ፕሮግራማችን ወርልድ ካፕ ዞን ነው። ወርልድ ካፕ ዞን ዓለም ዋንጫ ከጀመረ አንስቶ እስካሁን ባለው ወደ እናንተ የሚደርስ ጨዋታዎችን እንዲሁ ተመልክተን ወደ እናንተ እናቀርባለን። ከዛ ደግሞ ቅድመ ጨዋታዎችን የምንመለከትበት መሰናዷችን ነው። ለዛሬ ትላንት እኩለ ሌሊት ላይ እንዲሁም ሊነጋጋ ሲል የተደረጉ ሁለት ጨዋታዎችን ወደ እናንተ እናደርሳለን። በቅድሚያ የምንመለከተው ግን ብራዚል ከኖርዌይ ያደረጉትን ጨዋታ ነው። ብራዚል ተሰናባች ሀገር ሆናለች። ኖርዌይ ባልተጠበቀ መልኩ ብራዚልን አሸንፋ እንግዲህ ቀጣይ ጨዋታ ከእንግሊዝ ጋር የምትገናኝበትን እድል አመቻችታለች ማለት ነው። ስለ ሁለቱ ጨዋታ ማለትም ሜክሲኮ ከብራዚል፣ ሜክሲኮ ከእንግሊዝ፣ ብራዚል ደግሞ ከኖርዌይ ያደረጉትን ጨዋታ የምንመለከት ነው የሚሆነው። እዚህ ስቱዲዮ አቤል አሻግሬና አዲስ መሐመድ ከመላ ስቱዲዮ ባለሙያዎች ጋር በጋራ ቆይታ እናደርጋለን። አብራችሁን ስለምትሆኑ እጅግ አድርገን እናመሰግናለን። እስከ ፕሮግራማችን ማብቂያ አብራችሁን ቆዩ። አቤል እንዴት አረፈድክ? እግዚአብሔር ይመስገን። እንዴት አረፈድሽ አዲስ? እንዴት ነው ዓለም ዋንጫ እንዴት እያያው ነው? ዓለም ዋንጫ አሁን ላይ እጅግ በጣም ጥሩ ሆኖ እየተመለከትነው እንገኛለን አይደል? ጅማሮው ላይ በርካቶች ጥያቄ ሲያነሱ ነበር። የጨዋታ ጥራቶች፣ የብሔራዊ ቡድኖች ጥራት አለመመጣጠን በርካቶች የሚያነሱት ጥያቄ ነበር። ነገር ግን ወደ ጥሎ ማለፍ ሲገባ አሁን 16ኛው ዙር ላይ ደግሞ በጣም ማራኪ ጨዋታዎችን እየተመለከትን ነው። እርግጥ ነው ለኛ ሀገር ለማየት የማይመቹ ሰዓት ናቸው። ግን እንቅልፍሽን ሰውተሽ ብትመለከቻቸውም የማያሳፍሩሽ አይነት የእንግሊዝና ሜክሲኮ አይነት ጨዋታዎችን፣ አርጀንቲና ከኬፕ ቨርዴ አይነት ጨዋታዎችን እየተመለከትን ነውና አሁን ላይ ያ የምናውቀው የዓለም ዋንጫ ድባብ፣ የዓለም ዋንጫ ፍቅር፣ የዓለም ዋንጫ ፉክክር እየተመለሰ ይገኛል። እንዳልከው ነው። በሰፊው የተጀመረው የዚህ 23ኛ ዓለም ዋንጫ በእርግጥ 3 ሀገራትን በጋር ያዘጋጁት ነው። ከዛ ባለፈ ደግሞ 48 ሀገራት ተሳትፈውበታል። የሚገራርሙ ሀገራት ባለተሰጦችንም የተመለከትንበት ሰርፕራይዚንግ ቲሞችን እንዲሁ ያየንበትም የዓለም ዋንጫ ነው። እንዳልከው ነው። እነ ኬፕ ቨርዴን የመሳሰሉ ደግሞ ድንቅ እነ ኮንጎን የመሳሰሉ በአፍሪካ በኩል የተመለከትናቸው ሀገራት ናቸው። ነገር ግን በዛሬው ጨዋታ የምናየው ብራዚል ከኖርዌይ ነው። እኔ ሌላኛው አስገራሚ ሀገር ብዬ የምመለከታት ኖርዌይ ናት። እንደሚታወቀው ኖርዌይ እዚህ ስትደርስ በታሪኳ ለመጀመሪያ ጊዜ ነው። እናም ደግሞ ብራዚልን የምታክል የ5 ጊዜ ዓለም ዋንጫ ሻምፒዮን የዓለም እግር ኳስን በብዙ መልክ የቀየረች ሀገር እንግዲህ በኖርዌይ ተሰናብታለች። የአየር ንብረታቸው እንዲሁ አይመችም። ከአመት እስከ አመት በበረዶ የተሞሉ ናቸው አይደለ ኖርዌዮች። ነገር ግን ምን ያህል እግር ኳስ ላይ ከተሰራ ትጋት ከተጨመረበት እዚህ መድረስ እንደሚቻል ተመልክተናል። በምሽቱ ጨዋታ 2-1 በሆነ ውጤት አሸንፋታለች። በእርግጥ መጀመሪያ 45 ላይ የተገኘ ፔናልቲ ነበረ ቪኒሺየስ ጁኒየር ሊመታው እንዳለ ስንጠብቅ፣ ነገር ግን ለብሩኖ ጉማሬሽ አሳልፎ ሰጠው። ጉማሬሽም ፊቱ ላይ የተመለከትነው ነገር ነበረ ምን ያህል 3-4 ነው ትንፋሽን ሰብስቦ እየተነፈሰ ፔናልቲውን ሲመታ የነበረው። ነገር ግን ተጨናንቆም ነበር የመታው፣ አልሆነም። ፔናልቲው ተስቷል። ከረፍት መልስም እንዲሁ የተመለከትነው እንቅስቃሴ ነበረ። ኔይማር ጁኒየርም ተቀይሮ ገብቶ ምንም እንኳን ከሽንፈት ያልታደገች የፔናልቲ ግብ ማስቆጠር ቢችልም፣ ነገር ግን የጎል ጭራቅ የምንለው ከዚህ በኋላ ገና 25 ዓመቱ ነው። በጣም ብዙ ሪካርዶችን ይሰብራል የምንለው ደግሞ ኤርሊንግ ሃላንድ ድንቅ ብቃቱን ቀለል አድርጎ በምቾት ጎሎችን ሲያስቆጥር ተመልክተናል። የግንባር ኳስ፣ የጭንቅላት ኳስ እንዲሁም ደግሞ ቀለል ያለ ከርቀት የተመታ ኳስ ማስቆጠር ችሏል። 2-1 በሆነ ውጤት አሸንፋለች። ይህ ጨዋታ እንዳልተጠበቀ አይነት ሆኖ ነበር የጀመረው። ብዙዎች ግምታቸውን ለብራዚል ሰጥተው ነበር። ነገር ግን መጨረሻው የኖርዌይ ሆኗል። በእርግጥ እኔ አዲስ በዚህ ጨዋታ ያልተጠበቀ ውጤት ተመዝግቧል ብዬ አላምንም። ብራዚል እርግጥ ነው የ5 ጊዜ የዓለም ዋንጫ ሻምፒዮን ናት። በርካታ ከዋክብቶችን ያፈለቀች ሀገር ናት። በእግር ኳስ ላይ ትልቅ ስም ነው። ብራዚል አሁን ሲነሳ የሚነሳው በእግር ኳስ ነው። መቼም አብዛኛው ኢትዮጵያውያን ብራዚል አሁን በርካቶች የትኛውን ሀገር መጎብኘት ትፈልጋላችሁ ተብለው ቢጠየቁ በተለይ እግር ኳስ ወዳድ ከሆኑ ብራዚል ነው የሚሉት። ይህን የሚሉበት ትልቁ ምክንያት ብራዚል ለእግር ኳስ ካላቸው ፍቅር የተነሳ ነው። እግር ኳስ በብራዚል ይመለካል፣ ይታወቃል። እንግዲህ በየሰፈሩ እየተጫወቱ የሚያድጉት ለእግር ኳስ ትልቅ ፍቅር እንዳላቸው ይታወቃል። ነገር ግን ያ የሚታወቀው ብራዚል ያ ተሰጧቸው ያ ጥበባቸው አሁን ያለው ብራዚል ብሔራዊ ቡድን ላይ አለ ማለት እጅግ በጣም የሚያስቸግር ነው። 2002 ጃፓን ኮሪያ የዓለም ዋንጫን ካሳኩ በኋላ ያኛውን ብራዚል እያጣን ይመስለኛል። በ2006 የጀርመን የዓለም ዋንጫ ጥቂት ተጉዘው ነበር። ከዛ በኋላ በተለይም 2010 2014 ራሳቸው ባስተናገዱት በጀርመን 7-1 ተሸንፈው ከውድድሩ እየተሰናበቱበት የዓለም ዋንጫ ከዛም በ2018 በቤልጂየም እንደውም ያ የ2018 የዓለም ዋንጫ በጣም ጥሩ ነገር ለማስመልከት የጣሩበት ቤልጂየም ወርቃማ ትውልዷ ላይ ነበረችና ከመንገድ እያስቀሩባቸው ሂደት ነበር። በ2002 የዓለም ዋንጫ እንደዚሁ በክሮኤሺያ ተሸንፈው ነው ከውድድሩ የወጡት። አሁን ላይ ያለው የብራዚል ብሔራዊ ቡድን ግን ያ የምናውቀውን የብራዚል ብሔራዊ ቡድን አይደንቲቲ የያዘ ብሔራዊ ቡድን አይደለም። ገና ውድድሩ ሲጀመር አንስቶ የብራዚል ብሔራዊ ቡድን ያን ያህል ትልቅ ግምት አልተሰጠውም። ብዙ ርቀት ይጓዛል ተብሎ አልተጠበቀም። የሚጠበቅ ነበር። በተለይም ደግሞ የመጀመሪያ ጨዋታቸውን ከሞሮኮ ጋር ያደረጉበት መንገድ ስንመለከት ይህንን ኤክስፔክት እንድናደርግ የሚያደርገን ይመስለኛል።
ይመስለኛል። ብራዚል በምቾት በዚህ ዓለም ዋንጫ ያሸነፈችው ጨዋታ የሚመስለኝ ሃይቲን ያሸነፈችበት ጨዋታ ነው። ሃይቲን ማሸነፍ ደግሞ እንደ ብራዚል ላለ ትልቅ ብሔራዊ ቡድን ያን ያህል እንደ ትልቅ ነገር የሚነሳ አይደለም። የብራዚል ተጫዋቾች እጅግ በጣም ኳሊቲ ያላቸው ተጫዋቾች ናቸው። በኤሊት በሚባሉ የአውሮፓ ክለቦች ላይ የሚጫወቱ ተጫዋቾችን ነው የያዙት። ከዛ ስኮትላንድን ድል አድርገው በጥሎ ማለፉ በጃፓን ተፈትነው የማርቲኔሊን የመጨረሻ ደቂቃ ግብ ጠብቀው ነው እዚህ የደረሱትና ምናልባት እንደውም ከብራዚል የተሻለ እኔ በግሌ ለኖርዌይ የተሻለ ግምት ነበረኝ። ኖርዌይ የውድድር ዓመቱ ከመጀመሩ በፊት ወይ የዚህ ዓለም ዋንጫ ከመጀመሩ በፊት በግሌ ጥሩ ሊጓዙ ይችላሉ ብዬ ከጠበቅኳቸው ብሔራዊ ቡድን መካከል አንደኛው ነው። ምክንያቱም በዚህ በአውሮፓ ዞን የዓለም ዋንጫ ማጣሪያ ላይ ድንቅ ጊዜን ካሳለፉ ብሔራዊ ቡድኖች መካከል ኖርዌይ ግንባር ቀደሟ ናት። ጣሊያን በነበረችበት ምድብ ጣሊያንን በደርሶ መልስ በማሸነፍ አንደኛ ሆነው ነው ማለፍ የቻሉት። እንደነ ኤርሊንግ ብራውት ሃላንድ ተጫዋቾች አላቸው። ማርቲን ኦዴጋርድ እዚህ ቡድን ውስጥ ነው የሚገኘው። አሌክሳንደር ሶርሎዝ የአትሌቲኮ ማድሪዱ ተጫዋች እዚህ ያለ። ሳንደርበርግ በፉላም ቤት የምናውቀው ድንቅ የመሀል ሜዳ ተጫዋች ነው ይዟል። አሁን ላይ ኖርዌይ በጣም ጥሩ ብሔራዊ ቡድን እየገነቡ ነው የሚገኙ። ብሔራዊ ቡድን ብቻ ሳይሆን በሊጋቸውም ጥሩ ነገር እየተመለከትን ነው። አዲስ እናስታውሳለን ቦደ ግሌመንት በአውሮፓ ሻምፒዮንስ ሊግ የኖርዌይ ቡድን ምን ያህል እንደተጓዘ ቦደ ግሌመንት ውስጥ ካሉ ተጫዋቾች መካከል ደግሞ ኖርዌይን የወከሉ ተጫዋቾች ይገኙበታል እና እጅግ በጣም ጥሩ ቡድን ሆኖ አልተመለከትነውም፣ ግን ጥሩ ሊጓዝ የሚችል ቡድን እንደሆነ አስመልክቶናል። የመጀመሪያውን ጨዋታ በምድባቸው ድል አድርገው ሁለተኛውንም ሴኔጋልን አሸንፈው ነው የመጡት። ከዛ በፈረንሳይ ሽንፈት ገጥሟቸዋል። ከአይቬሪ ኮስት ጋር በነበራቸው ጨዋታ ማሸነፍ ይገባቸው ነበር ማለት ይቸግራል። አይቬሪ ኮስት የተሻለ ተንቀሳቅሷል። ምናልባት የጨዋታ ማኔጅመንት ችግር ምክንያት ነው እንጂ በዛ ጨዋታ አይቬሪ ኮስት አሸንፈው ወደዚህ ደረጃ መድረስ የሚችሉበት እድል ነበራቸው። ያንን አልተጠቀሙበትም። ኖርዌዮች ግን የሚያገኙትን አጋጣሚ በሚገባ በመጠቀም በደጋፊዎቻቸው ድጋፍ ታግዘው እዚህ መድረስ ችሏል። እንግዲህ ወደ ትናንትናው ጨዋታ ስንመጣ አዲስ የትናንትናው ጨዋታ ያን ያለ ተመልካች ማራኪ የሚባል አይነት ለተዝናኖት አመች የሚባል አይነት ጨዋታ አይደለም። ሁለቱም ብሔራዊ ቡድኖች ያን ያለ የሚያዝናና ጨዋታ አልተጫወቱም። ነገር ግን ኖርዌዮች ኳሱን ተቆጣጥረው ለመጫወት ነበር ጥረት ሲያደርጉ የነበሩት። ብራዚል ደግሞ ፈጣን የፊት መስመሮቻቸውን ለመጠቀም ነበር ጥረት ሲያደርጉ የነበሩት። ፓኬታ መጎዳቱን ተከትሎ ትናንትና ማርቲኔሊ ቋሚ አስተላለፍ ውስጥ ገብቶ ነበር የጀመረው። በተለይም ደግሞ በዛ በጃፓኑ ጨዋታ ግብ ማስቆጠሩ ወደ ቋሚነት እንዲመጣ ካርዲቶን ያሳመናቸው ይመስለኛል። ግን ገና ጨዋታው በተጀመረ በሁለተኛው ደቂቃ ነበር ፓትሪክ በርግ ግብ ማስቆጠር የቻለውና ኖርዌይን ቀዳሚ ማድረግ የቻለው። ነገር ግን ይህ ኳስ ከጨዋታው ውጪ ነው በሚል ተሽሯልና ከዛ በኋላ ብራዚሎች በተደጋጋሚ ወደ ኖርዌይ ግብ ክልል ለመድረስ ጥረት ሲያደርጉ ነበር። አንቺ እንደገለሽው ሙከራዎችን ሲያደርጉ ነበር። በነ ማቲያስ ኩኛ አማካኝነት ተደጋጋሚ ሙከራዎችን ሲያደርጉ ነበር። የኋላ ኋላ ማቲያስ ኩኛ ላይ በተሰራው ጥፋት የተገኘውን የፍጹም ቅጣት ምት ብሩኖ ጊማሬሽ ለኔ አስደንጋጭ ነው። ብሩኖ ጊማሬሽ ያንን የፍጹም ቅጣት ምት ለመምታት ሲንደረደር ሳይው የማይጠበቅ ነበር። ቪኒሲየስ ጁኒየር በዚህ ቡድን ውስጥ ነበር፣ ቪኒ የሚመታ ይመስል ነበር። ነገር ግን ብሩኖ ጊማሬሽ ኃላፊነቱን ወስዷል። ምናልባትም ይህ ውሳኔ አሰልጣኝ ካርሎ አንቸሎቲ ሊሆን ይችላል፣ አናውቅም። ነገር ግን የመታው ፔናልቲ ወይም የመተው የፍጹም ቅጣት ምትም ደካማ ሆኖ ነው የተመለከትኩት። እንዲህ አይነት ፍጹም ቅጣት ምቶች ለበረኞች እንደሚቀሉ ነው የሚሰማኝ። እንደዚህ አይነት ግብ ጠባቂውም ደግሞ በጣም ድንቅ ብቃትን ያሳየ በጣም በርካታ ጎሎችን ሲያድን የነበረ ግብ ጠባቂ ነው። እንዳልከው ቪኒሲየስ የሚመታው ይመስል ነበረ። ያው እንግዲህ አሁን ከውድድሩ ተሰናብቷል። ከዚህ በኋላ በሚሰጡት ኢንተርቪው ላይ ለምን እንደለቀቀለት የምንሰማ ይመስለኛል። ምክንያቱም እሱን ስንጠብቅ ጉማሬሽ ነው ጎሏን እንግዲህ ባይቆጠርም እሱ የሞከረው ፔናልቲ እና ሁለቱ እንግዲህ እርስ በርስ የተነጋገሩበትም ሞመንት አለ። እሱን እናስታውሳለን። ያው እንዳልከው ነው እኮ ካርሎ አንቸሎቲም አሁን ላይ ከውድድር ከተሰናበቱ በኋላ የሰጡትም ሀሳብ አስተያየት አለ አይደለ? ለእነሱ ስኬት እንደሆነ እዚህ ደረጃ መድረሳቸው። ነገር ግን ከቡድን ከተጫዋች መረጣ ጀምሮ ብዙ ነገር ሲጠበቅ ነበረ። የኔማርም በሚዲያ ጫና በደጋፊ እንዲሁም ደግሞ በጣም የተለያዩ ጫኖች አሳድረውባቸው እንግዲህ ኔማርን እንደመረጡ ይታወቃል። ምክንያቱም ጃኦ ፔድሮ ኮንትራታቸው ላይ አንዳንድ ብሎጉ የብራዚል የዜና ምንጭ እንደሆነ ይታወቃልና ኮንትራታቸውን እስከ 2030 ድረስ አራዝመዋል። አንቸሎቲ ኮንትራታቸውን ሲያራዝሙ ከገባው አንቀጾች ውስጥ ከተካተቱ ነገሮች መካከል አንደኛው ኔማርን ባለም ዋንጫ መጥራት እንደሆነ ነው መረጃዎች ሲያመላክቱ የነበረው። ኔማርና ሳንቶስ እኮ ድራማ የሰሩበትን እውነት እናስታውሳለን አይደል? ሳንቶስ ጨዋታውን በሚያደርግበት ወቅት ኔማር ጉዳት አስተናግዶ ወጣ። ሕክምና እየተደረገለት በሚገኝበት ሰዓት አንድ ተጫዋች ተቀይሮ ወደ ሜዳ ገባ። ኔማር ግን በስተት ነው ቅያሬው እንጂ ጉዳት አስተናግጄ አልተቀየርኩም በሚል አሰልጣኙ እንዲቀየር የሰጠውን ወረቀት ወደ ካሜራው አምጥቶ በማሳየት ከክለቡ ጋር ተባብሮ ድራማ የሰሩ ትክክለኛ ጉዳት ደርሶበት ነገር ግን ውሸት ነው ተብሎ እሱም የሚዲያ መነጋገሪያ ሆኖ ነበረ። በስተት የተደረገ ነገር ነው ተብሎ ነገር ግን እስከ ረጅም ጊዜ ድረስ አልተመለከት ነው ማለት በቅርብ በቅያሪ ወንበር ላይ እንመለከታለን። ከስኮትላንድ ጨዋታ በኋላ እየተመለከት ነው። ጥቂት ደቂቃዎች ነበር የሚጫወተው። ትናንት ምናልባት ካልተሳሳትኩኝ ሰፋ ያለ ሰዓትን የተጫወተበት ነገር ግን ደግሞ ያን ያህል ከሱ የሚጠበቀውን ነገር ደግሞ
በርካቶች የሚጠብቁት ነገር ያላየንበት ነበር የሚሆነው። ከዛም በኋላ ከዓለም ዋንጫ ከብሔራዊ ቡድኑ ራሱን ማግለሉን ደግሞ ከውድድሩ መሰናበት በኋላ አስታውቋል። ነገር ግን እንደው በሱ ቦታ የጃኦ ፔድሮ አለመመረጥ በጣም በርካቶችን ያስቆጨ ጉዳይ ይመስለኛል። ያም ሆነ ይህ ግን አሁን ላይ ካርሎ አንቸሎቲ የኛ በጣም ትልቅ ስኬት ነው ብሎ ነው የሚያስቡት። ነገር ግን እንደው ትንሽ ያልተጠበቀ አይነት ነገር ያስባለ መጀመሪያም ላይ እንግዲህ ዙሮቹ የተጠናከሩ ሲሄዱ የበለጠ ደግሞ ፍክክሩ እየጦፈ ሲሄድ ከፍ እያለ ወደ ከፍታ ሲመጣ ውድድሩ ምናልባት ያቺን ብራዚል እናያታለን ወይ የሚል ተስፋ ስለነበረ ነው። እንዳልከው የሞሮኮ ጌምም ነበር። ከዚያ በኋላም የሄይቲ ከፍተኛ ደረጃ ሆኖ ማሸነፍ እንዳለ ሆኖ ነገር ግን ምናልባት ግን የተደበቀ ብራዚል እና የሆነ የበርካቶች ትንሽ ጉጉት ስለነበረ ቀጣዩ ጨዋታ ላይ ምን ያስመለክቱናል፣ ተቸግረውም ቢሆን እያሸነፉ ነው፣ ነገር ግን ውድድሩ ደግሞ እየገፋ በመጣ ቁጥር ያልተጠበቀ ነገር ያስመለክቱናል በሚል ምናልባት ተጠባቂ ያደርገዋል ተብሎ የነበረ ነው። ነገር ግን ኖርዌይ በጣም ከኬፕ ቨርዴ ቀጥሎ በጣም ያስገረመችኝ አውሮፓዊት ሀገር ሆናለች። ብራዚል አዲስ ለኔ በጣም ትልቁ ችግሩ የመሀል ሜዳው ይመስለኛል። ብሔራዊ ቡድኑን እንዳልጠብቀው ወይም ደግሞ በትልቅ ደረጃ ተፎካካሪ ይሆናል ብዬ እንዳልጠብቀው የሚያደርገኝ የብራዚል የመሀል ሜዳ ተጫዋቾች ናቸው። ካስሜሮ ነው ያለው፣ ብሩኖ ጊማሬሽ ነው ያለው። ካስሜሮ ተቀይሮ ሲወጣ ፋቢኒዮ ነው የሚገባው። ፋቢኒዮ በዚህ በሳውዲ ፕሮ ሊግ እንደሚጫወት ይታወቃል። ካስሜሮ እድሜው ገፍቷል። ያን ያህል እየተሯሯጠ ሜዳዎችን እየሸፈነ ሊጫወትልሽ የሚችል ተጫዋች አይደለም። ብሩኖ ጊማሬሽ ደግሞ በርካታ ጊዜያት በጉዳት የቆየ ተጫዋች ነው። አንድ ተጫዋች ከጉዳት ሲመለስ ያንን የቀደመ ብቃቱን ለማግኘት እንደሚቸግረው ይታወቃል። ከኳስ ጋር ምቾት ያለው የመሀል ክፍል የላቸውም። አግሬሲቭነት ያለው ግጭት የሚወድ አይነት ተጫዋቾች ናቸው ሁለቱም። ጊማሬሽን በጣም ግጭት የሚወድ አግሬሲቭ የሆነ የመሀል ሜዳ ተጫዋች ነው። ካስሜሮ እንደውም ቆራጭ ነው የሚባል ነው አይደል? ካስሜሮ ሲጠቀስ እንዲህ አይነት የመሀል ሜዳ ነው ያላቸው። የግብ ዕድል ክሬት ማድረግ በጣም ሲቸገሩ ተመልክተናል። በዚህ ዓለም ዋንጫ ላይ በቂ የግብ ዕድል ሲፈጥሩ አይደለም። በዚህ ዓለም ዋንጫ ያስመሰገቡት ኤክስጂ እጅግ በጣም አነስተኛ ኤክስጂ ነው። ያን ያህል ለፊት መስመር ተጫዋቾቻቸው እድል ሲፈጥሩ እየተከታተልን አልነበርም እና ለአንድ ቡድን ደግሞ ወሳኙ ፓርት የመሀል ሜዳው ነው አይደል? ለምሳሌ የፈረንሳይ ብሔራዊ ቡድንን ስናነሳ በመሀል ሜዳው ላይ ኦሬሊ ሸዋሜንን ከአርናን ራቢዮት ጋር ሊያጣምሩ ይችላሉ። አሰልጣኝ ዲዲር ዴሻምፕ አሊያም ደግሞ ከማኑ ኮኔ ጋር ሊያጣምሩ ይችላሉ። ከነሱ ፊት ለፊት ግን እንደነ ኦስማን ዴምቤሌ አይነት ተጫዋች ይኖራል። ማይክል ኦሊስ ያለ በሚገባ የግብ ዕድሎችን ይፈጥራሉ። ለአጥቂዎቹ አቅርቦት ይሰጣሉ። እነኚህ ተጫዋቾች መከላከሉን ያገዛሉ። በመከላከሉ ረገድ ጥሩ የሚሆኑት ካስሜሮና ብሩኖ ጊማሬሽ፣ በማጥቃቱ ረገድ ግን ለቡድኑ በቂ የግብ ዕድል ሲፈጥሩ አልተመለከትንም። ትናንትናም ያንን ያየ ነው። ይሁን ክሊር ከት ቻንስ የሚባል ወይም ያን ያህል በትልቅ ደረጃ የምናነሳው የግብ ዕድል ፈጥረው አልተመለከትናቸውም። እርግጥ ነው ኳሱ በተለይ ፈርስት ሃፍ አይደለ እንደ ሰከንድ ሃፍ በጣም ተጠብቆ ነበረ። ፈርስት ሃፍ ያን ያህል እንዳልከው ማራኪ ጨዋታ ስላልተመለከትንበት ሰከንድ ሃፍ እንመለከትበት ይሆናል ተብሎ ሲጠበቅ ነበረ። እንዳልከው ነው ግቦች መቆጠር ነበሩ። ነገር ግን የኖርዌይ የበላይነት ደግሞ አይሎበት ጨዋታው በዚህ ውጤት መጠናቀቅ ችሏል። ለኔ ተርኒንግ ፖይንቱ ሌላኛው አዲስ ተቀይሮ ወደ ሜዳ የገባው ኤንድሪክ ከቪኒሺየስ የደረሰው ኳስ ነበር ከግብ ጠባቂው ጋር አንድ ለአንድ የተገናኘበት። ምናልባት ያ ኳስ ተቆጥሮ ቢሆን ኖሮ ዛሬ ስለ ብራዚል ማለፍ ልናወራ እንችላለን ይሆን ነበር። ያንን ኳስ ኤንድሪክ አብክኖታል። ምናልባት ያ ኳስ ቢቆጠር ኖሮ ሙመንቱን መቀየር የሚችልበት የበለጠ ኖርዌይች ግብ ለማስቆጠር ወደፊት ከዛ በተሻለ ተጠግተው የሚጫወቱበት የብራዚል የፊት መስመር ተጫዋቾች ደግሞ ለካውንተር አታክ የበለጠ ምቹ ናቸው። ቪኒሺየስ ጁኒየር ከተከላካዮች ጀርባ ያለን ስፔስ በሚገባ እንደሚጠቀም እናውቃለን። በጣም እጅግ ፈጣን ተጫዋች ነው። ከተከላካዮች ጀርባ ያለን ስፔስ መጠቀም ይችላል። ያንን ኳስ ፔድሪ አለመጠቀሙ ኤንድሪክ አለመጠቀሙ የበለጠ ቡድኑን የጎዳው ይመስለኛል። ከዛ በኋላ ኖርዌይች በትዕግስት ነበር ሲጫወቱ የነበሩት። ከዛ የተሻገረለትን ኳስ ኤርሊንግ ብራውት ሃላንድ አስደናቂ ሙቭመንት አስመልክቶን ጋብሪኤል ማጋሊሽን በመቅደብ በግንባሩ ግብ አስቆጠረ። ግቡን ያስቆጠረው በ79ኛው ደቂቃ ነበረ። ሾልድረፕ ነበር ኳሱን ያሻገረለት። ከዛ በኋላ እንግዲህ የበለጠ ብራዚሎች ያቻነት ግብ ለማግኘት ጥረት በሚያደርጉበት ሰዓት ኤርሊንግ ብራውት ሃላንድ ካገኘ ማይምር ጭራቅ የሆነ አጥቂ እንደሆነ ይታወቃል። ከ16 ከ50 ውጪ አክሮ መጥቶ አስቆጥሮ ጨዋታው 2-0 ሆነ። አይተሽ ከሆነ ፍጹም ቅጣት ምቱ ከተገኘ በኋላ ኔይማር ከግብ ጠባቂው ጋር ሲነጋገሩ ነበር። አታገባብኝም ታገባብኛለህ ይመስላል እና ሰዓቱም ደግሞ ይገፋ ነበር። ምናልባት ያቺ ፔናልቲ ቀድማ ከ10 ደቂቃ ፊት እንኳን ተገኝታ ቢሆን ኖሮ እንግዲህ ተመልሶ ደግሞ ጨዋታው ሌላ መልክ ይዞ ልናየው እንችል ይሆናል ብዬ አስባለሁኝ። ግን በጨዋታው መጠናቀቂያ ላይ የተገኘ ፔናልቲ ነው። ከሽንፈት ያልታደገ ጎል ነበረ። ከኔይላንድ ጋር ኮንቨርሴሽን ነበራቸውና ኔይማር በጣም ይታወቃል ፍጹም ቅጣት ምት ሲመጣ ብዙ ጊዜ ማስቆጠር የሚችል ነው እና አፍዞ ነበር ኔይላንድን ያስቆጥረውና እየሳቀ ሲያወራው ነበር። ከጨዋታው መጠናቀቅ በኋላ ግን በጣም ልብ ከሚነኩ ነገሮች መካከል አዲስ ኔይማር በእርግጥ ማልቀስ ለሱ አዲስ አይደለም
አይደለም በ2022ም በ2018ም የዓለም ዋንጫ ከሽንፈት በኋላ ሲያነባ ነበር። የፊት መስመር ተጫዋች ግን ትናንትና በልዩ ሁኔታ ሜዳው ላይ ተንበርክኮ ሲያነባ የነበረበትን ሁነት ነበር መመልከት ይቻላል። በጣም ልብ የሚነካ ነበር። ኔይማር እጅግ በጣም አስደናቂ ታለንት ያለው ከኳስ ጋር ምቾት ያለው ኔይማርን ማየት የሚያዝናና አይነት ከፍለሽ ስቴዲየም ገብተሽ ኔይማርን ብታይ የከፈልሽው ገንዘብ የማያስቆጭሽ አይነት እሱን በማየትሽ የምትደሰችበት አይነት ተጫዋች ነውና ያንን የመሰለ ታለንቱን እንግዲህ እንዳልጠበቀው ይታወቃል። እንደነ ክርስቲያኖ ሮናልዶ፣ ሊዮኔል አንድሬስ ሜሲ ራሱን ጠብቆ በከፍታ ደረጃ መጫወት ቢቀጥል ኖሮ በ2030 የዓለም ዋንጫም የመሳተፍ እድል ይኖረው ነበር። አሁን እድሜው ወደ 35 አካባቢ ነው። 34 ላይ ይገኛል። አሁን ላይ 38 ነው የሚሆነው ቀጣይ። ክርስቲያኖ ሮናልዶ በ41 አመቱ ነው በዓለም ዋንጫው እየተጫወተ የሚገኘው። ሜሲ በ39 አመቱ ነው በዓለም ዋንጫው እየተጫወተ የሚገኘው ነው። ራሱን በነሱ ልክ በነሱ ደረጃ ጠብቆ ቢሆን ኖሮ ኔይማር ጁኒየር በቀጣይ ዓለም ዋንጫ ልንመለከተው እንችል ነበር። ግን በርካታ ያደርጋቸው የነበሩት ነገሮች ተደጋጋሚ ጉዳቶች፣ ራሱን አለመጠበቁ ኔይማርን ይህንን እንዳያደርግ አድርገውታል። ከጨዋታው በኋላ ራሱን አንቺ እንዳነሳሽው ከብሔራዊ ቡድኑ አግሏልና ከዚህ በኋላ ኔይማርን በብሔራዊ ቡድን የምንመለከተው አይመስለኝም። በክለብ እግር ኳስም የሚያጠራጥር ይመስለኛል። ከዚህ በኋላ የሚጠበቅ እኮ ነው አይደለ? የመጨረሻው እንደሚሆንም ስለታሰበ ነው ይሄ ድል የተሰጠው። ገና ከጅምሩ ሲነገር የነበረው እንደ የመጨረሻ የዓለም ዋንጫ ይሁንለት ተብሎ እንዴት በሚዲያ ጫና በበርካቶች ግፊት ወደዚህ መድረክ እንደመጣ ያው የመጨረሻው ነው ተብሎ ስለታሰበ ነው። ጨዋታው ከመጀመሩ አስቀድሞ ከልጁ ጋር በጣም ጥብቅ ግንኙነት አለው አይደለ? ከሴት ልጁ ጋር እሷ እንዲሁም ባለቤቱን በስታዲየም ተመልክተናል። ምናልባት ያ ስሜት ተደማምሮ እንግዲህ የእንባው ውጤትም ሀገሯ አለማለፏ እሱም የሚጠበቅበትን ያህል አለማድረጉ እንዲሁም ደግሞ በቤተሰቡ በደጋፊው ፊት ደግሞ ይህንን ነገር መመልከቱ ምናልባት ለእንባውም የዚህ ሁላ ስብስብ ጥርቅም ይመስላል። እንግዲህ የሁለቱ መርሃ ግብር ይህንን ይመስል ነበረ። ግን አዲስ ይቅርታ ስለ ኖርዌይ ብሔራዊ ቡድን የተወሰነ ብናነሳ ጥሩ ይመስለኛል። የኖርዌይ ብሔራዊ ቡድን አጀማምሮ ቀደም ሲል እንዳነሳ ነው አሁን ከእንግሊዝ ብሔራዊ ቡድን ጋር ነው በዚህ በሩብ ፍጻሜ የሚገናኙ። ግን አሁንም ቀላል ግምት ልንሰጠው የምንችለው ብሔራዊ ቡድን አይደለም። ፓትሪክ በርግ በዛ በቦደ ግሊመንት ቡድን ውስጥ እጅግ በጣም ድንቅ ጊዜን ሲያሳልፍ የነበረ ተጫዋች ነው። ሳንደርበርግ ምን ያህል ሚዛን እንደሚጠብቅ እናውቃለን። በፉላም ቤት እጅግ በጣም የቡድንን ሜንታሊቲ ከፍ የሚያደርግ ተጫዋች ነው። የቡድንን ሚዛን የሚጠብቅ አይነት ተጫዋች ነው። ማርቲን ኦዴጋርድ የግብ ዕድሎችን ሲፈጥር ኳሶችን አዘግይቶ ተጫዋቾች ቦታ እስኪይዙ የሚጠብቅበት መንገድ ከ16 ከ50 ውጭ የሚሞክራቸው ሙከራዎች የሚታወቁ ናቸው። ፊት ለፊት ላይ ሶርሎዝ አለው፣ ኑሳ አለው፣ ሃላንድ አለውና ጥሩ ተጫዋቾች አሉት። ከኋላ መስመር ላይ አየር አለው፣ ክሪስቶፈር አየር በፉላም ቤት የምናውቀው ተጫዋች ነው። ይህም ተጫዋችና በጣም ጥሩ ብሔራዊ ቡድን ነው። ይሄ ብሔራዊ ቡድን ወደፊት ሊሻገር የሚችል ድንኳን ሰባሪ አይነት የምንለው ብሔራዊ ቡድን ነውና እኔም እንግሊዝ ብሔራዊ ቡድንን ቢያሸንፈው ማይገርመኝ ብሔራዊ ቡድን ነው። እርግጥ ነው ሜዳ ላይ በጣም ማራኪ ነገር አያስመለክቱንም፣ ስታዩ የሚያዝናና አይደለም። ግን የሚያደርጉትን ነገር የሚያውቅ ብሔራዊ ቡድን ነው። በምን ሰዓት ምን ማድረግ እንዳለበት ጠንቅቆ የሚያውቅ ጨዋታዎች የማይዙት ብሔራዊ ቡድን ነውና በጣም በዚህ ብሔራዊ አንቺ እንዳነሳሽው በዚህ ዓለም ዋንጫ ላይ ካስደነቁን ብሔራዊ ቡድኖች መካከል አንደኛው ነው። ኤርሊንግ ብራውት ሃላንድ 7ኛ ግቡን ነው ማስቆጠር የቻለው ከሊዮኔል አንድሬስ ሜሲ እና ከኪሊያን ኤምባፔ ጋር በግብ ክፍያው መስተካከል ችሏል። እንደው ዝላታን ኢብራሂሞቪች ብዙ ጊዜ አነጋጋሪ አስገራሚ ሀሳብ በመስጠት ይታወቃል። ስለ ኤርሊንግ ብራውት ሃላንድም የሰጠው ከምሽቱ ጨዋታ በኋላ አስተያየት ነበረ። እንደው ስለ ኤርሊንግ ሃላንድ ምን አይነት አጥቂ ነው እንዴት ትገልጻለህ ተብሎ ተጠይቆ ነበረ። እሱም ልክ እንደ አብዛኞቹ 9 ቁጥሮች 90 ደቂቃ ጎል ማስቆጠርን ቡድን ጓደኞቹ ይጠብቃል። 2 እድል ካገኘ ሊያገባ ይችላል። እኔ ግን እንደዛ አይደለሁም፣ 2 እድል ሳገኝ 3 ጎል ነው ማስቆጠረው የሚል አነጋጋሪ ሀሳቡን ተናግሯል። እንግዲህ ሁልጊዜም በማነጋገር አይታማም። ገና እኔ ላይ ለመድረስ ራሱ በጣም ብዙ ይቀሯል የሚል ሀሳብን ተናግሯል ስለ ኤርሊንግ ሃላንድ። ነገር ግን ሃላንድ ከዚህ በኋላ እድሜው 25 ነው። በዚሁ ከቀጠለ የማይሰበሩ ሪከርዶች ይኖራሉ ብዬ አላስብም። ምናልባት ክርስቲያኖ ሮናልዶ 1000 ጎል ላይ ለመድረስ እየሰራ ይገኛል። ክርስቲያኖ ሮናልዶ ቀዳሚ 1000 ጎል ማስቆጠር የሚችል ተጫዋች ቢሆን እና ቢያደርገው ቢያሳካው ምናልባት ያንን ሪከርድ ሊሰብሩ ከሚችሉ ተጫዋቾች መካከል አንደኛው ኤርሊንግ ብራውት ሃላንድ ነው። አሁን ግቦችን ማስቆጠር በሚችልበት ደረጃ ልክ የሚጓዝ ከሆነ ወደፊት በርካታ ሪከርዶችን የሚያሻሽል ተጫዋች ይሆናል። በጣም አሪፍ። ወደ ሁለተኛው ጨዋታ እንሂድ። በደንብ ብንመለከተው ብዬ የማስበው ጨዋታ ነው። ምክንያቱም በጣም ድራማቲክ ክስተቶችን ተመልክተንበታል። የሚገርም ጨዋታ ነበረ። ይህ ጨዋታ በአዝቴካ ስቴዲየም የተካሄደ በሜክሲኮ እንግዲህ እንግሊዝ ከአስተናጋጇ ከሜክሲኮ ጋር ያደረገችው ጨዋታ ነበረ። ሜክሲኮ ሁለተኛ ተሰናባች ሀገር ሆናለች። አሁን አሜሪካ ብቻ ቀርታለች ማለት ነው። እሷም ዛሬ ጨዋታን ታደርጋለች። ነገር ግን ሁለቱ ቡድኖች ያደረጉት ጨዋታ እጅግ በሚፈትነው የአየር ንብረት እንግዲህ እንግሊዝ 3-2 በሆነ ውጤት አሸንፋለች። በ10 ተጫዋቾች ነው እንግዲህ የተጫወተችው። እነ ጃሪል ኳንሳ በቀይ ካርድ ከሜዳ ወጥቶባታል። እንዲሁም ደግሞ
ቤሊንግሃም ድንቅ ምሽት ያሳለፈበት ምሽት ነበረ። ሜክሲኮም ደግሞ እስከ መጨረሻው ድረስ የታገለችበት ጨዋታ ነበረ። የሚገራርም የነ ራውል ሄሚኒዝን ድንቅ ብቃት የተመለከትንበት። በእርግጥ አንዳንድ ሁነቶች በተለይ ከረፍት መልስ የተመለከትናቸው የዳኛው ውሳኔዎች ጨዋታውን ሙሉ በሙሉ ቀይረውታል ብዬ አስባለሁ። ምክንያቱም የተሰጠው ቀይ ካርድ ምንም እንኳን 48 ያህል ደቂቃ አካባቢ እንግሊዝ በጎዶሎ ተጫዋች ብትጫወትም ገና ከረፍት እንደተመለሱ በቀይ ካርድ ተጫዋቹን ብታጣም፣ ነገር ግን አንዳንድ ፔናልቲዎች ጨዋታውን ቀይሮታል ብዬ አስባለሁ። በቀይ ካርድ ተጫዋች መውጣቱ እንዳለ ሆኖና ይህ ጨዋታም እጅግ በጣም ድንቅ ድራማዊ ክስተቶች የተመለከትንበት ጨዋታ ነበር። የቶማስ ቱሄሉ ቡድን ቀጣይ እንዳልከው ከኖርዌይ ጋር ጨዋታን የምታደርግ ነው የሚሆነው። 3-2 በሆነ ውጤት ጨዋታን አጠናቃለች። ሜክሲኮን አሸንፋ ከውድድሩ አሰናብታለች። እንግዲህ ጨዋታ 9 ሰዓት እንዲደረግ ነበር አዲስ ፊፋ መርሃ ግብሩን ያወጣለት፣ ግን 1 ሰዓት በአየር ሁኔታው ዘግይቶ ሌሊት 10 ሰዓት ላይ የተጀመረ ጨዋታ ነበር። ለኛ ለሀገራችን ተመልካቾች ለማየት ምቹ አይነት ሰዓት አይደለም። ነገር ግን ደግሞ ሳታዩ የምታልፊው ጨዋታ አይደለም። እንደዚህ አይነት ጨዋታ በስንት ጊዜ የሚገኝ ጨዋታ ነው። ሜክሲኮ በዚህ ዓለም ዋንጫ ድንቅ ብቃቷን ስታስመለክት የመጣች ብሔራዊ ቡድን ናት። በዚህ ዓለም ዋንጫ እንግሊዝን እስክትገጥም ድረስ ምንም አይነት ግብ ያልተቆጠረባት ብሔራዊ ቡድን ናት ሜክሲኮና በጣም ተጠባቂ ጨዋታ ነበር። በሀገሯ ነው የምትጫወተው። ሜክሲኮ ከዚህ ቀደም በአዜቴካ ስቴዲየም ተጫውታ ተሸንፋ አታውቅም። ለመጀመሪያ ጊዜ ነው በአዜቴካ ስቴዲየም በእንግሊዝ ብሔራዊ ቡድን የተሸነፈችውና በርካቶች ምናልባትም እንግሊዝን ፈትና ወደ ቀጣዩ ዙር ልታልፍ የምትችልበት እድል እንዳለ ሲያነሱ ነበር። ጨዋታ ላይ የተመለከትነውም ያንን ይመስለኛል። በጣም ጥሩ ፍክክር ነበር በሁለቱ ብሔራዊ ቡድኖች መካከል የተመለከትነው። የእንግሊዝ ብሔራዊ ቡድን አንዳንዴ ቶርናመንት ላይ እየተቸገሩ ማሸነፍ እጅግ በጣም ጠቀሜታ አለው። አንደኛ የቡድን ስነ ልቦና እየገነባ ይመጣል። የበለጠ የማሸነፍን ሜንታሊቲ እየሰጠ ይመጣል። ከዲያር ኮንጎ ጨዋታ ጋር በጣም መፈተናቸውን እናስታውሳለን። ያ የኬን ድንቅ የራሱን ብቃት የግሉን ብቃት የተጠቀመበት ሁለተኛው ጎል ባይኖር ኖሮ ምናልባት ደግሞ እንደነ ዮሐኒ ዌስ አይነት ተጫዋቾች እነኛን ኳሶች ባይሰጡ ኖሮ ምናልባት እንግሊዝን እዚህ ጋር ልንመለከታት እንችል ነበር። ነገር ግን ያ የግል ብቃት ተቸግራ ማሸነፏ እዚያ አድርሶታል። ሌሊት በተደረገው ጨዋታ በጣም ድንቅ ፍክክርን ተመልክተን አሰልጣኝ ቶማስ ቱሄልን የታክቲሻንነታቸውን የተመለከትንበትም ጨዋታ ነበር። ጆሬል ኳንሳ አንቺ እንዳነሳሽው ከዚህ በፊት በነበሩ የእንግሊዝ ብሔራዊ ቡድን ጨዋታዎች አልተሰለፈም። ትናንትና ግን ተሰልፎ ተጫውቶ ነበር። ግን በ54ኛው ደቂቃ በቀይ ካርድ ከሜዳ ወጥቷል። እንግሊዝ አጀማመሯ በጣም ጥሩ ነበር። እነ ጁድ ቤሊንጋም አይነት ተጫዋቾች በጣም ድንቅ እንቅስቃሴያቸውን ሲያስመለክቱ ነበር። በ2 ደቂቃ ልዩነት ነው ጁድ ቤሊንጋም ግቦቹን ማስቆጠር እየቻለው። በ36ኛውና በ38ኛው ደቂቃ ግብ አስቆጥሮ እንግሊዝ እንድትመራ ማድረግ ቻለ። የሜክሲኮ ብሔራዊ ቡድን ለማጥቃት የሚጫወት ብሔራዊ ቡድን ነው። የሚፈራ የሚያፈገፍግ አይነት ብሔራዊ ቡድን አይደለም። አንዳንድ ብሔራዊ ቡድን አይተሽ ከሆነ በሎ ብሎክ ይጫወታሉ። እድል ካገኙ አጋጣሚ ካገኙ በካውንተር አታክ ግብ ለማስቆጠር ነው የሚጫወቱት። ከመጀመሪያው ጀምሮ ግን የሜክሲኮ ብሔራዊ ቡድን ደፋሩ ነው፣ ጀግኖ ነበር ሲጫወት የነበረውና በ42ኛው ደቂቃ በዚህ ዓለም ዋንጫ ሌላኛው ድንቅ ብቃቱን እያሳየ የሚገኘው ጁኒየር ኮኖስ የማስተዛዘኛ የምትመስል አይነት ግብ አስቆጠረ። ከዛ በኋላ በጣም ግብ ለማስቆጠር የመጀመሪያ አጋማሽ ሳይጠናቀቅ ጥረት ሲያደርጉ ነበር። ጆርዳን ፒክፎርድ ያዳነው ኳስ እጅግ በጣም አስደናቂ ሴቭ ነበር በጨዋታው። ፒክፎርድ የምናደንቅበት በፕሪሚየር ሊጉ በዚህ በዓለም ዋንጫው የምናደንቅበት እናስታውሳለን አይደል? በፕሪሚየር ሊጉ ከኒውካስል ዩናይትድ ጋር በነበራቸው ጨዋታ የጣሊያናዊን አማካኝ ሳንድሮ ቶናሊን ኳስ ያዳነበትን ሁኔታ እንዲህ አይነት ኳሶችን በማዳን የሚደነቅ የምናውቀው ግብ ጠባቂ ነው። ትናንትና ለእንግሊዝ ያንን ነው ማስመልከት የቻሉ። በሁለተኛው አጋማሽ አንቺ እንዳነሳሽው ጨዋታው ሌላ መልክ የያዘበት ነበር። በ53ኛው ደቂቃ ነበር ጆሬል ኳንሳ ጥፋት የሰራው። አርቢትሩ ቫር ተመልክቶ ቀይ ካርድ አስመለከቱት። ከዛ በኋላ የበለጠ እንግሊዞች ጨዋታው ላይ ጥንቃቄ መምረጥ የፈለጉበት ነበር። ከዛ በ60ኛው ደቂቃ የፍጹም ቅጣት የምታገኙ ሶስተኛውን ግብ ሃሪኬን በፍጹም ቅጣት የምታስቆጠረ። ከዛ በኋላ ሜክሲኮ በተሻላቸው አቅም ነበር እንግዲህ በጨዋታው ላይ ወደ ጨዋታው ለመመለስ ጥረት ሲያደርጉ እየነበሩ በተደጋጋሚ ወደ ግብ ክልል ይደርሱ ነበር። ብዙ ክሮሶችን ያደርጉ ነበር። ክሮሶቹ የታለመለትን ራውል ሂሚኔዝን ማግኘት ባይችሉም ግን ከቀኝም ከግራም በኩል ረዣዥም ኳሶችን ሳጥን ውስጥ ይጥሉ ነበር ራውል ሂሚኔዝን ለማግኘት። ግን ከዛም ፔናልቲ ያገኙ ፔናልቲ እንዲሰጥ ምክንያት የሆነው ተጫዋች ሃሪኬን ነበር። ፔናልቲውን ያገኙበት ደቂቃ ወደ 69ኛው ደቂቃ አካባቢ ነበር። ራውል ሂሚኔዝ ፍጹም ቅጣት ምቱን በ69ኛው ደቂቃ አስቆጠረ። ከዛ በኋላ ግን በደንብ በጨዋታው ላይ ሶስተኛ ጎል ለማግኘት የተፋለሙበት ኳሱን ረዥም ሰዓት ተቆጣጥሮ የተጫወቱበት የእንግሊዝ ብሔራዊ ቡድን በሎ ብሎክ ሲጫወትም ወይም ደግሞ አፈግፍጎ ሲጫወትም አደረጃጀቱ በጣም ጥሩ ብሔራዊ ቡድን እንደሆነ የተመለከትንበት አሰልጣኝ ቶማስ ቱሄል እንደነ ዳን በርን አይነት ተጫዋቾችን ቀይረው ያስገቡበት። ምክንያቱም ደግሞ የሜክሲኮ ብሔራዊ ቡድን ከቀኝም ከግራም መስመር ሳጥን ውስጥ ራውል ሂሚኔዝን ታሳቢ ያደረገ ክሮሶች ያደርግ ነበር። እንደዚህ አይነት ክሮሶችን ከዛ አካባቢ ለማስወገድ ወይ አቮይድ ለማድረግ እንደ ዳን በርን አይነት በቁመታቸው ረዣዥም የሆኑ ተጫዋቾች ያስፈልጉ ነበር። አሰልጣኝ ቶማስ ቱሄል የዚህ የብሔራዊ ቡድን ምርጫ ሲያደርጉ ሃሪ ማጊየርን ሲዘሉት በርካቶች ሲያነሱ የነበረው ጥያቄ ይሄ ነው። ከቆሙ ኳሶች ግቦችን ለማስቆጠር እንደዚሁም የአየር ላይ ኳሶችን ለመከላከል በጣም የሚጠቅማቸው ተጫዋች ነበር። ይዘው መሄድ ይገባቸው ነበር ተብሎ ሲነሳ ነበር። ነገር ግን በዚህ ጨዋታ ላይ እንደነ ዳን በርን፣ ጆን ስቶንስ አይነት ተጫዋቾች
ማርክ ጊሂ በጣም አስደናቂ ብቃታቸውን ኤዝሪ ኮንሳ በመከላከሉ ረገድ ያሳዩን እንደነ ዲክላን ራይስ አይነት የቡድኑ ሚዛን በመጠበቅ ረገድ ተከላክለው ውጤቱን አስጠብቀው መውጣት የቻሉበት ነበር። ለእንግሊዝ ብሔራዊ ቡድን እጅግ በጣም በዓለም ዋንጫው እስካሁን ካደረጓቸው ጨዋታዎች ትልቁ ፈታኙ ጨዋታ ይህ ነበር። ምክንያቱም አዘጋጇ ሜክሲኮ አዘጋጅ ብቻ መሆኑ አይደለም እጅግ በጣም ድንቅ ብሔራዊ ቡድን ነው። የሜክሲኮ ብሔራዊ ቡድን በዚህ ዓለም ዋንጫ ጥሩ እንቅስቃሴን ሲያሳዩ ነበር። የሜክሲኮ ብሔራዊ ቡድን አሰልጣኝ ዣቬር ከጨዋታው መጠናቀቅ በኋላ እኛ የቻልነውን አድርገናል ሲሉ ነው ሀሳባቸውን የሰጡት። ይህ እግር ኳስ ነው፣ እነሱ ደግሞ ኢንግላንድ ናቸው። ኢንግላንድ በጣም ድንቅ ብሔራዊ ቡድን ነው፣ እኛ የቻልነውን ሁሉ አድርገናል ሲሉ ነው ሀሳባቸውን የሰጡት። የቻሉትን በሙሉ አድርገዋል። ነገር ግን የእንግሊዝን የተከላካይ መስመር ሰብረው ገብተው ሶስተኛ ግብ ማስቆጠር አልቻሉም እና በዚህ ጨዋታ እንግሊዝ ጨዋታውን ድል ማድረግ ችላለች። ሃሪ ኬን እንግዲህ ትናንትና ግብ አስቆጥሯል። ይህ ግብ ስድስተኛ ግቡ ነው። ስድስተኛ ግቡ በዚህ በዓለም ዋንጫ ጥሎ ማለፍ ስድስተኛ ግቡ ነው ማስቆጠር የቻለው። በዚህም ከጋሪ ሊንከር ጋር መስተካከል ችሏል። ይህንን ሪከርድ መጋራት ችሏል። ከዚህ ቀደም ጋሪ ሊንከር ነበር በእንግሊዝ ብሔራዊ ቡድን በጥሎ ማለፍ 6 ግቦችን በማስቆጠር ቀዳሚው የነበረው ተጫዋች። የሱ ሪከርድ መጋራት ችሏል። ምናልባት በሩብ ፍጻሜው ግብ ማስቆጠር የሚችል ከሆነ ሃሪ ኬን ይህንን ሪከርድ መስበር የሚችል ይሆናል ማለት ነው። የእንግሊዝ ብሔራዊ ቡድን በጣም ወሳኝ ጨዋታ ድል አድርጋ፣ ወሳኝ ጨዋታ ብቻ ሳይሆን ደግሞ የበለጠ የስነ ልቦናቸውን የሚገነባ ጨዋታ ነው ማሸነፍ እየቻሉት። ከቀጣይ ከኖርዌይ ጋር ነው የሚጫወቱት። ትናንትና ግን ድንቅ እንቅስቃሴን አስመልክተውናል። እንደ እንግሊዝ ብቻ ሳይሆን እንደ ቶርናመንትም በጣም ድንቅ ጌም የተመለከትንበት ጨዋታ። ከምርጥ ጨዋታዎች መካከል አንደኛው ብለን ልንጠቅሰው የምንችለው ሜክሲኮ እንግዲህ አስተናጋጇ ከእንግሊዝ ጋር ያደረገችውን ጨዋታ ምንም እንኳን ተሸንፋ ከውድድሩ ብትሰናበትም በጣም ድንቅ ጨዋታን አስመልክተውናል። እንግዲህ በቀይ ካርድ መውጣቱን ተከትሎ በእንግሊዝ አልተጠቀሙበትም ብለን መናገር እንችላለን። ያሳዩት ግን ፐርፎርማንስ እንዲሁ በጣም የሚደነቅ ነው። አቤል ካለን ሰዓት አንጻር ደግሞ ወደ ዛሬዎቹ መርሃ ግብር እንለፍ። የዛሬው መርሃ ግብር በጣም ከሚጠበቁ እጅግ አጓጊ ከሆኑ ሁለት ለዓለም ዋንጫ የፍጻሜ ጨዋታ ይደርሳሉ፣ ለዋንጫውም ግምት የተሰጣቸው ሀገራት የሚገናኙበት መድረክ ነው። ሁለቱም ጅማሬያቸውን ባቻ ውጤት ነበር አይደል የጀመሩት። ስፔን ከፖርቹጋል እንግዲህ የሁለቱ የእርስ በርስ ግንኙነት ዛሬ እንዲህ ምሽት ላይ የምንጠብቀው ነው። ፖርቹጋል እንዳልኩ በመጀመሪያ ጨዋታ እንዲሁ ባቻ ውጤት አጠናቃ ነበረ። ሌላኛዋ ደግሞ ስፔንም እንደዚሁ ጨዋታን እንደዚህ ነበር በተመሳሳይ ውጤት ያጠናቀቀችው። ታዲያ አሁን ሁለቱ ይገናኛሉ። የሉዊስ ዴላ ፎንቴና የሮቤርቶ እንግዲህ የሁለቱ የማርቲኔዝ እንግዲህ ሀገራት ሁለቱም እርስ በርስ ይገናኛሉ። የሁለቱ ጨዋታ እጅግ ተጠባቂ ነው የሚያደርገው። ሁለቱም የየራሳቸው ባለተሰጥኦዎች አሏቸው፣ ኮከቦች አሏቸው በግብ ማስቆጠሩም እንዲሁ። ሌላው ደግሞ እንደ አጠቃላይ ሲነሳ የክርስቲያኖ ሮናልዶ ጉዳይ ደግሞ ትኩረትን ስቦ ይገኛል። ከዓለም ዋንጫው በኋላ ራሱን ሙሉ ለሙሉ ከእግር ኳስ ያገላል የሚለውን ነገር ራሱን ተጫዋቹ ምላሽ ሰጥቶበታል። ከጋዜጠኞችም ጋር ቃለ ምልልስ አድርጓል። እናንተ ስትፈልጉ ሳይሆን እኔ ራሴ ስፈልግ ነው ይህንን ውሳኔ የምወስነው የሚል ነገር ተናግሯል። ቀደም ብሎ የቤተሰብ አካል ወይም እህቱ ተናግራ ነበር፣ እሱንም ወጥቶ አስተባብሎ ነበር። ከዛ በኋላ የሚናፈሱት ወሬዎች ሁሉ ውድቅ አድርጓል። አሁን ላይ ደግሞ እንግዲህ እኔ በምፈልግ ሰዓት ነው የምሰቅለው እንጂ ጫሜ እናንተ ስለፈለጋችሁ የሚሆን ነገር የለም የሚል ሀሳብን ተናግሯል። ነገር ግን እንዳጠቃላይ የሁለቱ ውድድር ወይም ደግሞ የሁለቱ ጨዋታ ዛሬ ምሽት ከሚጠበቁ ጨዋታዎች መካከል ነው። አንዱ ሀገር የግዴታ ማለፍ አለባት፣ አንዷ ደግሞ ትወድቃለች። እዚህ ጨዋታ ላይ ግሩም ጨዋታ የምንመለከት ይመስለኛል። ሁለት ጎረቤታሞች ሀገሮች የሚያደርጉት ጨዋታ ነው። ሁለቱም የመጀመሪያ ጨዋታቸውን ያደርጉት ከአፍሪካ ሀገራት ጋር ነው። ስፔን ከኬፕ ቨርዴ ጋር፣ እንደዚሁም ፖርቱጋል ከዲያር ኮንጎ ጋር ጨዋታቸውን ባቻ ውጤት ነበር የጀመሩት። ነገር ግን ሁለት የተለያየ አይነት ማንነት ያላቸው ብሔራዊ ቡድኖች ይመስሉኛል። በተለይም ደግሞ በዚህ የዓለም ዋንጫ ላይ ፖርቱጋል አሁንም ራሷን ፕሩቭ አላደረገችም። በጣም ተቸግራ እያሸነፉ እየመጡ ነው የሚገኙት። ስፔን ግን ምንም እንኳን በመጀመሪያው ጨዋታ ኬፕ ቨርዴ ማሸነፍ ባትችልም በሁለተኛው ጨዋታ ሳውዲ አረቢያን ብታሸነፍም በ2024 በርካቶች ስፔንን አሁን የሚያነሱት ወይም የሚያነጻጽሩት 2004 የአውሮፓ ዋንጫ ጀርመን ላይ ማሸነፏ ይታወሳል። ያንን የስፔን ብሔራዊ ቡድን ብቃት መመልከት አለብን ብለው ነው የሚያነሱት። ነገር ግን የተገናኙበትም ውድድር በዚህ በኔሽንስ ሊግ ፍጻሜ ነው ለመጨረሻ ጊዜ የተገናኙት። ፖርቱጋል በመለያ ምት አሸንፋ ዋንጫውን ማሳካቷ ይታወሳል። እና አሁን የስፔን ብሔራዊ ቡድን ግን ከኦስትሪያ ጋር በነበረው የዚህ የ32 ዙር ጥሎ ማለፍ ጨዋታ እኛ ስፔን ነን ብለው ራሳቸውን በደንብ ፕሩቭ ያደረጉበትን ጨዋታ አድርገዋል ብዬ አስባለሁ። ወደ ማንነታቸው የመጡበት ቀስ በቀስ እያደጉ ነው የመጡት። በዚህ ውድድር ላይ ሮድሪ የቀደመውን ብቃቱን በሚገባ ያሳየበት ጨዋታ ነበር። ኦያርዛባል በጣም ድንቅ እንቅስቃሴ ነው ያልተነገረለት እንደስራው እየተወራለት ያለው በጣም አንደርሬትድ ደግሞ በጣም ተሸክሟት ያለ ተጫዋች ቢኖር ኦያርዛባል ያ አንደርሬትድ። እንደውም አሰልጣኝ ሉዊስ ዴላ ፎንቴ ከጨዋታው በኋላ እጅግ በጣም አስደናቂ ተጫዋች ነው፣ በጣም አንደርሬትድ ነው፣ ከደጋፊዎቹ የሚገባውን እውቅና ማግኘት ያለበት ተጫዋች ነው ሲሉ አሰልጣኝ ሉዊስ ዴላ ፎንቴ ከዚያ ከኦስትሪያ ጨዋታ በኋላ ሀሳባቸውን ሰጥተው ነበር። ላሚን ያማል አለው፣ ይህ ቡድን ፔድሪ አለው፣ ኦልሞ አለው፣ በጣም ድንቅ ተጫዋቾች እንደነ ሚኬል ሜሬኖ አይነት ተጫዋቾች ያሉት ቡድን ነው። አሰልጣኝ ሉዊስ ዴላ ፎንቴ የስፔን ብሔራዊ ቡድንን ከ17 ዓመት በታች ጀምሮ ነው እያሰለጠኑ የመጡትና ያውቁታል ብሔራዊ ቡድን በደንብ። ቀስ በቀስ ደግሞ በዚህ ዓለም ዋንጫ እድገቱን እያሳየ ፕሮግረሱን እያሳየ
እያሳየ የመጣ ብሔራዊ ቡድን ነው። ፖርቱጋል ጋር ስንመጣ ግን ሌላ ነው የምንመለከተው። በዲሞክራቲክ ኮንጎ ጨዋታ በጣም አስቀያሚ የሚባል ጨዋታን እየተመለከትንበት ነበር። ከዛ ከኡዝቤኪስታን ጋር የተሻለ የሚመስል ነገር ተመልክተናል ነው። ግን ኡዝቤኪስታን ነው ቡድኑ። ኡዝቤኪስታን ላይ ማንም እንደዛ ሊያስቆጥር በተለይም ደግሞ በተጫዋቾቹ መካከል ያለው ጥራት ልዩነት እጅግ በጣም ከፍተኛ ነው። በሶስተኛው ጨዋታ በኮሎምቢያ በጣም መከራ ያዩበት ጨዋታ ነበር ማለት እንችላለን። ፖርቱጋሎች በርካታ ሙከራ ተደርጎባቸው ጨዋታውን ባቸው ውጤት አጠናቀቁ። ከክሮሺያ ጋር በነበራቸው ጨዋታ በቂ ግብ ዕድል ያልፈጠሩበት ጨዋታ ነበር። ምናልባት ያቸው የመጨረሻዋ የጎንካሎ ራሞስ ግብ እንደዚሁም ደግሞ ያ ቫር ባይኖር ኖሮ ፖርቱጋልን እዚህ ጋር የምንመለከታት አይሆንም ነበር። አሁንም በርካቶች በሚድፊልደሩ ላይ ጥያቄ ያነሳሉ። የፖርቱጋል ሚድፊልደር ምናልባትም በዚህ ዓለም ዋንጫ ላይ ከየትኛውም ሀገር ሚድፊልደር በላይ ልንለው የምንችለው ነው። በዓለም ራሳቸውን በደንብ ፕሩቭ ማድረግ የቻሉ በፓሪስ ሰን ዠርሜን የምናውቃቸው ቪቺኒያ እና ጆዋኒ ቪዝን፣ ብሩኖ ፈርናንዴሽ በፕሪሚየር ሊግ በማንቸስተር ዩናይትድ ቤት 21 አሲስቶችን በማስመዝገብ ኮከብ ያጠናቀቀበት ነው። እንደነ ኔቬስ ያሉበት የአማካኝ ስፍራ ነው የፖርቱጋል የአማካኝ ስፍራ። ግን እንደ ስሙ በዓለም ዋንጫው መጎምራት ያልቻለ ማሳየት ያልቻለ ሚድፊልደር ሆኖ ነው እየተመለከት ነው የምንገኘው። ይህንን ነገር በዛሬ ጨዋታ ያስመለክቱናል ወይ? ሌላ ጥያቄ ነው። አሰልጣኝ ሮቤርቶ ማርቲኔዝ ምን ያሳዩናል በዚህ ጨዋታ? በተለይም ደግሞ አሰልጣኝ ሮቤርቶ ማርቲኔዝ ምናልባትም በክሮሺያው ጨዋታ የሆነ የተወሰነ ምልክት ያሳዩን ይመስለኛል። ብሩኖ ፈርናንዴሽን በ62ኛው ደቂቃ ነበር ቀይረው ማስወጣት እየቻሉት እና ምናልባት በዚህ ጨዋታ ብሩኖ ፈርናንዴሽን ቋሚ ተሰላፊ ያድርጉታል ወይ የሚለው የሚጠበቅ ነው የሚሆነው። በዛ ጨዋታ በሱ እንቅስቃሴ በፍጹም ደስተኛ እንዳልነበሩ ነው አንዳንድ መረጃዎች ሲያመላክቱ የነበሩት። ሁለቱ ቡድኖች በተለይም ደግሞ የመሀል ሜዳው ፍጥጫ ሮድሪ ከጆዋ ኔቬዝ፣ ቪቺኒያ እንደዚሁ ከፔድሪ የሚያደርጉት ፊት ለፊት ላይ ክርስቲያኖ ሮናልዶ አለ፣ እንደዚሁም ራፋኤል ሊዮ ወይስ ጆዋ ፌሊክስ፣ እንደዚሁ ፔድሮ ኔቶ ወይስ ኮንሴሳው ይሰለፋሉ በፖርቱጋል በኩል የሚለው እጅግ በጣም የሚጠበቅ ጨዋታ ነው። ለመገመት እጅግ በጣም አዳጋች የሆነ ጥሩ ፍክክር ልንከታተል የምንችልበት ጨዋታ ነው። ሁለቱ ብሔራዊ ቡድኖች በዓለም ዋንጫ ለመጨረሻ ጊዜ የተገናኙት 2018 የሩሲያ ዓለም ዋንጫ የምድብ የመጀመሪያ ጨዋታ ነበር። 3-3 በሆናቸው ውጤት ነው ጨዋታቸውን ያጠናቀቁ። ክርስቲያኖ ሮናልዶ በዛ ጨዋታ ሃትሪክ መስራቱ የሚታወስ ነው። ዛሬስ ምን እንመለከታለን? የጎረቤት ሀገር ናቸው እንግዲህ አንዱ አልፎ አንዱ መውደቁ ግዴታ ነው የሚሆነው። ማን ወደ ቀጣዩ ዙር ያልፋል የሚለው የሚጠበቅ ነው። ምናልባት ከክርስቲያኖ ሮናልዶ በኩል ያለውንም እንግዲህ ሰበር ዜና የምንሰማበት ምሽት ሊሆን ይችላል። ምናልባት ፖርቱጋል ይህን ውድድር በስፔን ተሸንፋ ከውድድሩ የምትወጣ ከሆነ ከኔማር ቀጥሎ በከፍተኛ ደረጃ ከእግር ኳስ ራሴን አግልያለሁ ብሎ ደግሞ ልንሰማው እንችል ይሆናል። ያው እንግዲህ መጨረሻው አይቀሬ መሆኑ የታወቀ ጉዳይ ነው። ነገር ግን ውድድሩ እስከሚያልቅ መጠበቅ ይኖርብናል የሚል ሀሳብን ቀደም ብሎ ሲናገር እንደዚህ አይነት ቸልተኛ አይነት ውሳኔ አልወስንም ነው ያለው። ከክሮሺያ ጨዋታ በፊት እህቱ ይህ የመጨረሻው ዓለም ዋንጫው ነው የመጨረሻ ዓለም ዋንጫው እንደሆነ እሱም በእርግጥ ትናንትና በነበረው ፕሬስ ኮንፈረንስ ላይ ተናግሯል። ነገር ግን ለብሔራዊ ቡድን የመጨረሻው ጨዋታው ነው ስትል ነበር ሀሳቧን የሰጠችው። እሱ ግን ከጨዋታው በኋላ እኔ እንደዚህ አይነት ቸልተኛ አይነት ውሳኔ አልወስንም፣ ተረጋግቼ ውድድሩ ካለቀ በኋላ ነው መወስነው ሲል ሀሳቡን ሰጥቷል። ክርስቲያኖ ሮናልዶ ምናልባት ከወደቁ ምን ይወስናል የሚጠበቅ ነው የሚሆነው። ውሳኔውን በርካቶች ይጠብቁታል። ግን ደግሞ ክርስቲያኖ ሮናልዶ አንቺ እንዳልሽው ነው ቀደም ሲል እናንተ ስትፈልጉ አይደለም እኔ እግር ኳስ መጫወት ማቆመው፣ እኔ ስፈልግ ነው እግር ኳስ መጫወት ማቆመው። ላለፉት 23 ዓመታት እኔን ለመግደል ወይም እኔን ለማስቀረት ስትሩ ቆይታችኋል፣ ግን አልተሳካላችሁም ሲል እንደውም ሚዲያዎችን ሲተች የነበረበት ፕሬስ ኮንፈረንስ ነው ያሳለፈው። ሲናገረው ነበር ጥያቄ ሲጠይቀው አውቃለሁ ከዚህ በፊት እኔ ደግሞ የሰዎችን መልክ አልረሳም እንደማትወደኝ አውቃለሁ ስጡት ማይኩን ብሎ መጀመሪያ ያለውን ለሱ ያለውን አመለካከት በደንብ ካብራራ በኋላ ነው ወደ እንግዲህ ማይኩን ስጡት እሱን አውቀዋለሁ እያለ ሲናገር ነበር። ትንሽ አስገራሚ ጉዳዮችን በመግለጫው ላይ ተመልክተናል። አንድ ጨዋታ እናንሳ፣ ሰዓታችን እጅግ ደርሷል። ይህ ጨዋታ አስተናጋጇ ሀገር አሜሪካ ከቤልጅየም የምታደርገው ጨዋታ ነው። ነገር ግን ከጨዋታው አስቀድሞ አስገራሚ ነገር በፊፋ በኩል ተሰምቷል። የባሉንጎን ቀይ ካርድ ተሽሯል ወይም ደግሞ በዛሬው ጨዋታ ይሰለፋል። እንደሚታወቀው ከቦስኒያና ሄርዘጎቪና ጋር በነበረው ጨዋታ ላይ ቀይ ካርድ የተመለከተው ይህ ተጫዋች አሁን ላይ ቀይ ካርዱ ተነስቶለት ወደ ቤልጅየሙ ጨዋታ እንደሚሰለፍ ተነግሯል። ነገር ግን ቤልጅየሞችን መላው እግር ኳስን ወዳድ ትንሽ ያስከፋ ወይም ደግሞ እንዴት በዚህ ልክ ይሻራል ተብሎ ብዙ መነጋገሪያ የሆነበት ጉዳይ ትላንት ምሽት እንዲሁ ሰምተናልና እንዴት ነው ይሄ ነገር የሚለውን እሱንም ብናነሳ፣ ከዛ ባሻገር ግን የሁለቱ ጨዋታ እንመልከተው። አሜሪካ በጣም ጠንካራ የአዘጋጅ ሀገር እንዲሁም ደግሞ ጠንካራ ተወዳዳሪ ተፎካካሪ ሀገር ሆና ብቅ ብላለች። ቤልጅየም ደግሞ መጀመሪያ ላይ ከውድድሩም ትሰናበታለች ብለን ገና ከጅምሮ እንደጠበቅናት ያላገኘናት ሀገር ሆና ነገር ግን ውድድሩ እየጨመረ ከፍ እያለ በመጣ ቁጥር ደግሞ እንዲሁ በመጨረሻ ደቂቃ በሚቆጠሩ ጎሎች እያሸነፈች ወደ
ወደዚህ ደረጃ መድረስ ችላለች። ዛሬ ደግሞ ከአሜሪካ ጋር ጨዋታን ታደርጋለች። ሁለቱም ጨዋታ እናንሳና እናጠቃለን። ቀደም ሲል አንቺ ያነሳሽው የባለጎን ጉዳይ ፊፋ አንቀጽ 27ን የጠቀሰው አንቀጽ 27 የፊፋን ህግ ነው ያነሳው። ይህንን ቀይ ካርድ ለመሻሪያ የፊፋ አንቀጽ 27 ህግ እንግዲህ ፊፋ የማያሰጡ ካርዶችን የመሻር ህግን ይሰጠዋል። ነገር ግን የሚያሰጥ ይመስለኛል። እኔ የማያሰጥበት ምክንያት አይታየኝም። በዛ በቦስኒያ ጨዋታ እሱ የሰራው ጥፋት ያው አሜሪካ አዘጋጅ ሀገር መሆኗ ይታወቃል። የፊፋው ፕሬዚዳንት ጂያኒ ኢንፋንቲኖ የዶናልድ ትራምፕ የቅርብ ወዳጅ እንደሆኑ እየተመለከትን እንገኛለን እና ፊፋ ያ የቀይ ካርድ አያሰጥም። ስለዚህ ስለማያሰጥ በዚህ በአንቀጽ 27 ህግ መሰረት ነው የሻር ነው ብለው ነው የገለጹት። በርካቶችን እያነጋገረ ያለ ጉዳይ ነው። የቤልጂየም እግር ኳስ ፌዴሬሽን እጅግ በጣም አሳፋሪ ውሳኔ ሲል በመግለጫው ገልጾታል። በጣም ባይሆን የሚመረጥ ደግሞ በእንደዚህ አይነት ቶርናመንት ውድድሮች ላይ እንዲህ አይነት ነገር ያልተረመዱ ናቸው። በፕሪሚየር ሊግ፣ ላሊጋ፣ ሴሪ ልንመለከት እንችላለን እንዲህ አይነት ነገሮችን። በቶርናመንቶች ላይ ግን ያልተከታተልነው አይነት ነገር ነበር። ነገር ግን ፊፋ ይህንን አድርጎታል። በምሽቱ ጨዋታ እኔ ቅድሚያ ግምቴን ለአሜሪካን እሰጣለሁ። አሜሪካ በጣም ጥሩ ጊዜን እያሳለፈች ትገኛለች። በአሰልጣኝ ማርሲዮ ፖቼቲኖ ስር በጋርሻ የሚመራው የቤልጂየም ብሔራዊ ቡድን አሁንም ቢሆን እያሸነፉ ይምጣ እንጂ ጥሩነታቸውን እየተመለከትን አንገኝም። ወደዚህ መድረክ የመጡት በሴኔጋል እንዝላልነት ነው ብዬ ነው ማምነው። ሴኔጋል ጨዋታውን እስከ 86ኛው ደቂቃ ድረስ 2-0 እየመሩ ነበር። ከዛ በኋላ ያሳዩት እንዝላልነት ወይም ጨዋታው ላይ የነበራቸው ትኩረት ማነስ ነው ቤልጂየምን ወደዚህ ወደ ጨዋታው ተመልሳ ጨዋታው እንድታሸንፍ ያደረጋት እንጂ የቤልጂየም የተለየ ጥንካሬ ኖሮ አይደለም። በምድብ ጨዋታዎች እንደተከታተል ነው የመጨረሻውን ጨዋታ ኒውዚላንድን ብቻ ነው ማሸነፍ የቻለችው። ከግብጽ ጋር ባቻ ውጤት ነው ጨዋታቸውን ያጠናቀቀችው። እንደዚሁ ከኢራቅ ጋም ጨዋታውን ባቻ ውጤት ነው ማጠናቀቅ የቻለችውና ያን ያህል ጥሩ የሚባል ብሔራዊ ቡድን አይደለም። በቤልጂየም በኩል እየተከታተል የምንገኘው ዛሬ ማታ በአሜሪካ ይሸኛሉ ብዬ አስባለሁ። እንግዲህ አቤል እነዚህን ሁሉ ጨዋታዎች በተወዳጁ ጣቢያችን ብስራት ኤፍኤም 101.1 ራዲዮ በቀጥታ ወደ ወደ አድማጮቻችን የሚደርስ ነው የሚሆነው። እኛ ግን ወርልድ ካፕ ዞን ፕሮግራማችንን እዚህ ላይ እንቋጭና እንሰነባበት። ውድ ተመልካቾቻችን ወርልድ ካፕ ዞን መሰናዷችን ይህንን ይመስል ነበር። በቀጣይ በሌላ መሰናዶ ዳግም እንገናኛለን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ፕሮግራሙን እንደናንተ ስናቀርብ የቆየ ነው አቤል አሻግሬና አዲስ መሀመድ ከመላ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። ቸር ቆዩልን።